መለስኳለ በስነ ስርዓት ነው ብዙ እያወራሽ ያለው የሆነ ነገር ነው እያወራሽ ያለው በስነ ስርዓት የምታወራኝ ምንድን ነው የምታወራኝ? ናውጣ ግዳው አንተ ነው መውጣት ያለብህ ከዚህ ቤት ናውጣ። ለምን ናውጣ ምን ታረጋለህ እዚህ ቤት ባለሊት ጉዜና እንዴት ተረጋጊ ሲጀመረ ሄርሚ ለምን መጣሽ? ደግ ነው ያደረገችው። በጥፊ ማድረግ ነበረ ቡዜ በእርግጥ ኤፍሬምም ማለት ነው ደስ ነበር የሚለኝ እሱና ደመቁ እንደውም አለንጋ ተቃላችሁ በአለንጋ እየተገረፉ ማለት ነው። ወይ ደግሞ የቀበተው ሱሪ አውልቀሽ ታላቅሽ መቼም ማለት እየገረፍሽ ቀጥ ብለህ ወደ ቤት ሂድ ማለት ነበረብሽ ቡዜ። እንደውም ደግ ነው ያደረገችው። ከዚህ በላይ መዋረድ ገና ትዋረዳለህ ኤፍሬም። ምሽ ይሄ ብቻ ገና ብዙ ውርደት ይጠብቃል። ኦኬ ከወንድምህ ሚስት ስር ውጣ። ራስህን ቻል። በጣም ነው የሚደብረው። ቪዲዮ እስከ መጨረሻ ድረስ ዛሬ ከባድ ነገሮች አሉ። ቪዲዮ እስከ መጨረሻ ድረስ መመልከት እንዳትረሱ። ዛሬ ደመቁንም አጥቤ ነው ማሰጣ። ህፃን ልጅ ተሸክመሽ አትምጪብን ሴትዮ ፕሊዝ። በቃ ህፃኑን ይዘሽ አትምጪኛ። አንቺን ብቻ ነው የምንፈልገው። አንቺን ለመርገጥ እንዲመቸን ህፃኑን ይዘሽ አትምጪ ሚዲያ ላይ ሴትዮ። አርሱልኝ ለደመቁ ታሻሁን እጄታች ጠብቂኛ ነው ቢሆን ሳትታገሽ ነበር ሲጀምር ታበላሽ ባሰ እዚህ ስትመጪ እዛ ተረጋግሽ ያለው ካላረሳም ብለሽ ነው ስልክ ሲደውል ስትቆዩ ግራ ገብቶኝ ነው። እግዚአብሔር ይመስገን ደህና ነህ? ትነቅ አንዱ ቀዳዳ ይከፈታል እንዴ? ምን አደረገች? ቤተሰብ ምን አደረገች? እናንተ ታች ጠብቁኝ ስትላችሁ ቆያችሁ። እናንተ ስትቆዩ እሷ ደግሞ መጣች። ምን አደረገች? ለምንድን ነው የምታሰቃዩት? እናንተ እንኳን ተረዷት እንጂ ተው ጋይስ ተው። በቃ ማለት ቡዜም ሆነ ዴቭ ማለት ነው ተረዷት። ምክንያቱም የወድ ፍቅር ነው ገባችሁ? ያፈቀረችው ሰው ነው እንደዚህ በደመቆች ወድቆ እየተንገላታ ያለው ሰው። ሄርሚ ላይ እንደዚህ እንትን አትበሉ። የእውነት እኔ በጣም ነው ያሳዘነችኝ ሄርሚ ላይ። የኔ አይዞሽ እግዚአብሔር ለሁሉም ቀን አለው። ምን ነው የታገሰ ሰው ፍሬ ሆኖ ይበላል። የትዕግስት ፍሬው ጣፋጭ ነው ይባላል እና የትዕግስት ፍሬ ጣፋጭ ስለሆነ የኔ ቆንጆ አይዞሽ። አንድ ቀን ሁሉ ነገር መልካም ይሆናል። የኔ ውድ ከጎንሽ ነኝ፣ ሁሌም ከጎንሽ ነኝ። ማይ ዴር ታሻሁን እጄታች ጠብቂኛ ነው ቢሆን ሳትታገሽ ነበር ሲጀምር ታበላሽ ባሰ እዚህ ስትመጪ እዛ ተረጋግሽ ያለው ካላረሳም ብለሽ ነው ስልክ ሲደውል ስትቆዩ ግራ ገብቶኝ ነው። እግዚአብሔር ይመስገን ደህና ነህ? ትነቅ አንዱ ቀዳዳ ይከፈታል። ምንም ችግር የለውም። ሲጀምር ኤርሚ ስለመጣች መቀነስ የሚጨምር ነገር የለም። ገና መምጣት አይደለም። አብርሃም ራሱ አቅፋ ነው የምተኛ። እሺ ኤርሚ ከዚህ በኋላ አብርሃምን ሩታ አልሰማሽም እንጂ እኛ የሰማነው ነገር አለ ዞሮ ማለት ነው። አይዞሽ ገለቴ አይዞሽ፣ ገና ታለቅሳለሽ። ገና ያንቺ ምን እንዳሰብሽማ ሰምተናል፣ ደርሶናል። ግን አሁን አብርሃም ብቻ እንዲፈወስልን ነው የምፈልገው እኛ። ገባሽ? እንደዛ ነው። ቤተሰቦቼ ቪዲዮስ ቁጭራስ ማየት እንዳትረሱ። ዛሬ ደመቁ አጥበን ነው የምናሰጣ። አንቺ ያልሽው አይሳካም መቼም ነው የማይሳካም። ገባሽ? እንደዛ ነው። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። ውድ ሀገሬ ልጆች እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ፣ ይጠብቀን። ወጣችሁ በሰላም ግቡ፣ ተኝታችሁ በሰላም ተነሱ። መድኃኒዓለም ክርስቶስ ከክፉ ነገር ሁሉ ይጠብቃችሁ፣ ይከልላችሁ። ዩቲዩብን ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ። ሄርሜላ ማለት ምን ማለት እንደሆነ ከፈለጋችሁ እነግራችኋለሁ። እሺ ሄርሜላ ማለት ምን ማለት እንደሆነ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረግ እንዳትረሱ። አይ ላቭ ዩ የፍቅር ጀማዎች፣ ከጎኔ ሆኑ፣ ኮሜንት አድርጉ፣ ጻፉ። ከዛ ደግሞ ቪዲዮስ መጨረሻ ድረስ ወዳችኋለሁ። ታከም አይደል እንዴ?
አምስቱንም ቀን አያችሁ ታከመ ጤነኛ እንደሆነ ሰማችሁ። ለምን አትተውንም ለራሳችን? አሁንም ደህና አይደለም። ገባሽ አይደል? ለምን ትረብሹናላችሁ? ሕክምናው አልቆ አብርሃም ደህና እስኪሆን እንደሆነ ሩታ ሀብቴ ጤነኛ ነሽ ግን አንቺ ሴትዮ? እኛ እኮ ማለት ነው አብርሽ ብቻ የታመመ ነበር የሚመስለን። ለካ አንቺም ታምሻል። ለካ አንቺም ጤነኛ አይደለሽም። ጸበል ያስፈልግሻል። ጉድ ዘንድሮ በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ የኔ ቆንጆ አንቺ ከአብርሃም ጋር አይደለም እሺ እየተዝናናሽ ያለሽው እየተዝናናሽም ያሰብሽው ከአብርሃም ጋር ሳይሆን ማለት ነው አብርሃም ላይ ካለው ህመም ጋር ነው ለመዝናናት ያሰብሽው። እንዴት ሰው ልጅ ጋይስ ባል እንደዚህ ታሞ ማለት ነው አብሮ ልዝናና ብሎ ያስባል? ልጁ እንደዚህ ለዝዘው እያለ እግዚኦ እንዳንቺ አይነት ሴት አይቻልም በዚህ ምድር ላይ። በእውነቱ እንዳንቺ አይነት ሴት አይቻልም። እቺ አንቺ በጭራሽ እንዲህ የሄርሜላ ማለት ነው የሄርሜላ የጥፍር ቆሻሻ አትሆኝ። የሄርሜላ የጥፍር ቆሻሻ አትደርስም። አንገቷን ግትራ ለብላ ማለት ነው ጤነኛ ነው ኛኛኛኛኛኛኛ ትላለች። እስቲ እንስማት ከመጀመሪያው አንስተን ፋሚሊ እኔ ቆንጆ ደህና ነህ? እንዴት ነሽ? እንዴት ነህ? አለኝ ከመቼ ጠፋችሁ? ቀደም ልካ ምን እንደው በፈጠረሽ እንደው እግዚአብሔር ምስክሬ ልጁን ይዘሽ ሚዲያ ላይ አትምጪ ሴትዮ። ኧረ ተው በቃ ራስሽ ተስናኝ። ልጁን ተይው በቃ ጻል ልጁን ጌታ እናንተ ስትጨቃጨቁ የሚሰማው እኛ አንተ ብታወት እንኳን ጻል ልጅ ይሰማል። እኔ የእውነት እቺ ልጅ ማለት የሆነ ነገር መደረግ አለብሽ። እግዚአብሔር ሩታ በጣም ነው የምታስጠይው። ህፃን ልጅ ለምን አትይውም? ራስሽ እንደፈለግሽ ሁኚ። አንዴ አውቀንሻል፣ ግን ህፃኑ ልጅ ይዘሽ ሚዲያ ላይ አትምጪ። ማርያምን ምን አይነት ናት? እግዚአብሔር ምስክር መሸቀያ ነው እንዴ ልጁ? ራስሽ ሸቄ እንደዚሁ ማርያምን ጋይስ፣ እኔ እውነት እግዚአብሔር ነው የምላችሁ ህፃኑ ልጅ ማለት ነው በጣም ነው የሚያሳዝነኝ። ወይኔ እግዚአብሔርን እውነት በጣም ነው ያሳዘነኝ ህፃን ልጅ ማርያምን አሳዘነኝ። ታውቃላችሁ በቃ ማለት የሆነ ምክንያት ማለሽ አንቺ ሚዲያ ላይ እሱን ይዘሽ የምትመጪበት ወይ እንዳንናገርሽ ነው ህፃን ልጅ ይዛለች ምናምን እንድናዝነልሽ ነው ወይ የሆነ ነገር አለ እንዴ? በየቀኑ ህፃን ልጅ ለምንድን ነው አንፈልግም? በቃ ማለት ልዑሌ ማየት ጠልተን ሳይሆን አንቺ ጋራ ይሄ ህፃን ልጅ ከአንቺ ስራ ጋራ አይሄድም። አንቺ ከምታደርጊው ነገሮች ጋራ አብሮ አይሄድም። ማች አይደለም። ገባሽ? ለዛ ነው እንጂ እኔ ሁሌ ቢዜሽ ብትመጪ እንደሌሎቹ እናቶች ብታጫውቺ ምናምን ጥሩ ነው። ግን አንቺ እዚህ ሚዲያ ላይ ጥሩ ስም የለሽም። ገባሽ? ህፃኑ ልጅሽ ወደዚህ አትበይ። እስቲ እንቀጥል ፋሚሊ እንስማት። እንቀጥላለን ማለት ነው። ፈጣሪ ይመስገን ለሁሉም ነገር። ምክንያቱም ይሄ ነገር የሆነው ከፈጣሪ ስለሆነ ማለት ነው። እና በጣም ደስ ብሎኛል። ዛሬ ማሳያችሁ ቪዲዮ አለ፣ ጠብቁ። ማርያምን እንዳትወጡ ጋይስ። ቪዲዮስ መጨረሻ ድረስ ተመልከቱ። አንቺ ትንቦቀቦቂያለሽ። የአብርሃም ታማሚ ሆኖ እንኳን ልቡ ማንጋ እንዳለ እናሳይሻለን። ይሄ ቪዲዮ ማለት ነው በቲክቶክም በሶሻል ሚዲያ በፌስቡክ በዩቲዩብ በሁሉም እንዲደርስ እፈልጋለሁ። አሁንም ማሳያችሁ ቪዲዮ ማለት ነው። ኦኬ ፋሚሊ ትንቦቀቦቂያለሽ። እዚህ ሲመጣ እኮ ነገሮች ግርግር እየተፈጠሩ ነው። አንተ እኔን ከፈለከኝ እኮ በሆነ መንገድ ወይ አግኘኝ። እንድረዳ የምትፈልገው ነገር አለ? ኢየሱስ ጉዴ ካለው እሺ
በቃ ብዙ አደራሽን በእግዚአብሔር ቢያንስ እንኳን ወደ አንቺ ቤት ይዘሽ እንጂ ሄርሚ እኔ በቃ ቆዩ። አያችሁት ቤተሰብ አይታችሁታል መቼስ አይናችሁን አትዋሹ። አብርሽ ዛሬም ከሩታ ጋር ነው የሚሆነው እነ ቡዜ ይቀናሉ ምናምን እንጂ አብርሃምን ልታገባ ነው ቡዜ የምትቀናው በሩታ ትዳር? ንገሩኝ እስቲ እንጠይቃችሁ ንገሩኝ። አብርሃምን ልታገባ ነው የምትቀናው ወይስ ምን ያስቀናል አሁን በወንድም ትዳር? እና አብርሃም ለምን ሄርሜላን እንደዛ ይጎትታታል? ሄርሜላን ከጠላት አብርሃም ለምን ሄርሜላን እጇን ይዞ እንደዚህ ይጎትታታል? ልትነግሪኝ ትችያለሽ? ደመቁ የኔ በግ የጥንቋይ በግ ነው እንጂ መልስ አለሽ ለዚህ? መልስ አለሽ ለዚህ? የለሽም። አስረግጬ ደጋግሜ እነግርሻለሁ። አብርሃም መቼም ነው ካንቺ ጋር የማይሆነው። መቼም እንቀጥል። እኮ ታከመ አይደል እንዴ? 5ቱንም ቀን አያችሁ ታከመ፣ ጤነኛ እንደሆነ ሰማችሁ። ለምን አትተውንም? ለራሳችን አሁንም ደህና አይደለም። ገባሽ አይደል? ለምን ትረብሹናላችሁ? ሕክምናው አልቆ አብርሃም ደህና እስኪሆን እንደሆነ ቤተሰብ ህፃኑ ይላል። ማርያምን አሳዘነኝ ህፃኑ ልጅ። እኔ ታውቃላችሁ ማለት እኔ እኮ ማለት ነው ጋይስ፣ እኛ እኮ አብርሽ ለምን ከልጁ ጋር ለምን አብሮ ይሆናል ምናምን ትዳርን እንዲለያዩ ፈልገ ምናምን አይደለም፣ ግን ያለቀ ነገር ነው እና እሱ በቃኝ ብሎ ነው አይደለ ከሄርሜላ ጋር መጀመሪያ ፍቅር የጀመረው። ለዛ ነው እንጂ እኛ ማለት የሄርሜላ ደጋፊዎች እኛ ሴት ነን። ገባችሁ? ግን ያለቀ ትዳር ትላንትና እንደዛ ሲለምናት አባት ሳይቀር ምን ሳይቀር ሲለምኑት ነበረ ሩታን እና አልፈልግም ያለች ሴትዮ ዛሬ ግን ከመሬት ተነስታ እኔ እፈልገዋለሁ ሌላ ነገር ልጁን በሽተኛ አድርጋ እንደዚህ ስታወራ ዝም ልንላት አንችልም። እና ልጅ ስላላቸው ብቻ አብሮ ይሁን የልጅ ጎዳ ልንል አንችልም። አትፍረዱብን። ማለት እኔ ሲጀመር የደመቁ በጎች ምንም ብትሉ አይ ዶንት ኬር ምንም አይመስለኝም። ከናንተ ምንም አልጠብቅም። እናንተ ከስድብ ውጪ ሲጀመር ምንም አታውቁ። በእውነቱ መሳደብ ብቻ ነው የምትችሉት። ስድብ ላይ አንደኛ ናችሁ። መራገም፣ መሳደብ ምናምን ይሄን ነው የምታውቁት። ገባችሁ? ከናንተ ምንም አልጠብቅም። ለናንተም ለማስረዳት አይደለም ይሄንን የምለው። ግን እንደ አንድ ሴት እኔ ሩታና አብርሃም አንድ ላይ ልጅ ስላላቸው አብሮ ቢሆኑ ምናምን መልካም ነው። ግን አብርሃም በዚህ መልኩ አይደለም ከሄርሜላ መራቅ ያለበት። ቢሆን እንኳን ነው የምላችሁ። ግን ደግሞ መቼም አብርሃም ከሩታ ጋር አይሆንም። ጤነኛ የሆነው የተናገረውን ንግግር መቼም አንረሳም። እኛ ከስንት አንድ የተናገረው በጣም ብዙ ጊዜ ነው። ገባችሁ? ዛሬ አሞት ወር ደግሞ የሆነ ነገር አድርጋ ሴትዮ ከሷ ጋራ እንደ እንትን የተጓተተ እሷ በል ያለች ማለት ይሄንን በል ስትለው የምትለው እንደ ህፃን ልጅ ማለት ነው ያሉትን ነው አብርሃም የሚናገረው። ሶ በዚህ እኔ አብርሃም ልቀየሙ ምናምን በቃ እኔ እውነቱን ስነግራችሁ መቼም አብርሃምና ሩታ አብሮ አይሆንም። ደጋግሜ ነው የምነግራችሁ። ነገም ጠብቁኝ። ይሄንን ነው የምላችሁ ሁሌ። ህይወታችንን እንኖርበት በቃ ተው እና እንደውም ሂድ ከዚህ ጋር ላይድ ከዚህ ጋር ጨረሰ። ስሚ ተዝናንቶ ተጨረሰ እኮ ሂድ በቃ ሂድ። እኔ ወዲቱ ማታ ብያችሁ ነበረ ቤተሰብ ትዝ ካላችሁ ማለት ነው። ትናንትና ሩታ ልክ እንደ ሌሎቹን እንዳገታችሁት ማለት ነው እሷንም አገታችሁ አብርሃም ላይ ምን እንዳደረገች እንድትናገር አድርጉ ብያችሁ ነበረ። እኔ እሱ ነው የምፈልገው ከሩታ በቃ እንደዚህ ዳን እንደዚህ የምትጠብቃት የምትወጣበትን የምትገባበትን ጊዜ ካወቅ ይሄን አድርገው።
ምን አብርሃም ላይ እንዳደረገች ትናገር። ከዛ ለዚህ ልጅ ሌላ ነገር ሳይፈጠር ሌላ ነገር ጋር ሳይደርስ ለሄ ልጅ መታከምም ካለበት ጸበልም መሄድ ካለበት ጸበል እንዲሄድ ማድረግ አለባችሁ። ኦኬ ጓደኛ ነህ እንደዚህ መሆኑ በጣም ጥሩ ነው፣ ደስ ይላል። ግን ወደ መፍትሄው መሄድ አለባችሁ። በቃ ልጁ ላይ ምን እንዳደረገ